ሳሚ ረታ የሚባል የከባድ ሚዛን ቦክሰኛ ኢትዮጵያ ነበራት። ከአንድ ሼዋ አሜሪካዊ ጋር ካልተቧቀስኩ ሞቼ ይገኛለሁ አለ። ለምን ትሞታለህ? መድረክ ይዘጋጅላችኋል ተባለና ሂልተን ሆቴል ተዘጋጀላቸው። እንግዲህ ከዛ ቦክስ ውድድር ላይ የሚገኝ ገቢ በጠቅላላ ለበጎ አድራጎት እንዲውል ነው ሁለቱም ቦክሰኞች የተስማሙት። ውድድሩን ያዘጋጁ ሰዎችም በእንደዚህ ነው የተስማሙት። እንደዚህ ብለውን የነገሩን ነገር ግን ያ ብር ተለቅሞ ለበጎ አድራጎት ይዋል፣ ለአወዳዳሪዎቹ ይዋል፣ ለቦክሰኞቹ ይዋል አልነገሩንም። ኤኒዌይ ከፍተኛ የሆነ የሚዲያ ሽፋን የተሰጠው ነበረ። በሜንስትሪም ሚዲያዎች እና የኤፍኤም ሬዲዮዎች ነበሩ በጊዜው የነበሩት። በእነዚህም ቢሆን ግን በቃ በጉጉት ሲጠበቅ የነበረ ነው። መድረሱ አይቀርም ደረሰና ይሄን የሆነው ሪንጉስ ገቡ። የሆነ ወሬ ተወራ፣ ጀምር ተባለ፣ ተጀመረ፣ ሰነዘረ፣ አገኘው፣ ወደቀ፣ አለቀ። በቃ ጨዋታ 32 ሰከንድ አካባቢ እየፈጀው ያ እንትንና ያንኑ ታሪክ ነው ንቃተ ህሊና እና ጆኒ ትላንት ማታ የደገሙት። እንግዲህ ወሬው በሚዲያ የተወራው ወሬ ያ ሁሉ ወሬ በተለይ በንቃተ ህሊና በኩል ማለት ነው ምንም ቴክኒካል እውቀት ሳይኖረው እና በአንድ ደቂቃ 15 ሰከንድ ነው ያለቀው። ያንኑ ታሪክ ነው የደገሙት። በዚህ አጋጣሚ ግን ይህንን ውድድር ያዘጋጃችሁ ሰዎች እግዚአብሔር ይባርካችሁ። እውነት ለመናገር ሁሉም ነው አሸናፊ የሚሆነው። እንደ አድዋ ሙዚየም ያሉ ለእንደዚህ አይነት ውድድር በጣም ምቹ ቦታዎች ናቸው። ልደባደብ የሚል ወጣት በየቦታው ነፍ ሞልቷል። ዘኢዶ ማርሻል ያለው ግን በየቦታው ነፍ ነው። እነ የሚሉ ሰዎች ነፍ ናቸው። በሚዲያ የሚያሟሙቁ ሰዎች ነፍ ናቸው። ስለዚህ ሁሉም ዊን ዊን ይሆናል ማለት ነው። ከፍሎ የሚገባ ከፍሎ ይገባል፣ የሚቧቀሱ እንትን ይላል። በተለይ ስፖርቱ ያድጋል። ስፖርቱ አዳጊ ስፖርት እንደሆነ ያስታውቃል። በተለይ ገንዘብን ክሬት እየተደረገበት ስፖርቱን ማሳደግ ይቻላል። በዲሲፕሊን መምራት ከተቻለ፣ በፕሮፌሽን መምራት ከተቻለ፣ ሌብነት እዚህ ውስጥ ካልገባበት ስፖርቱን ማሳደግ ይቻላል። አንድ ቀን ኦሎምፒክ ላይም የተለያዩ ሻምፒዮናዎች ላይም የሚወዳደሩ ልጆች ልናገኝበት እንችላለን። ነገር ግን ጥርስ ነቃይን የኦሎምፒክ ኮሚቴ ፕሬዝዳንት እንዳደረጉት ከፊልም ቤት የአዲስ አበባ እግር ኳስ ፌዴሬሽን አቃቢ ነዋይና ምክትል ፕሬዝዳንት አድርገው እንደሾሙ አንፕሮፌሽናል አሿሿም ከሆነ አያድግም። በተለይ የሀገራችንን ስፖርት ያቀነጨሩት ሌብነቶች ናቸው። ሌብነት ነው የሀገራችንን ስፖርት ያቀነጨረውና በእነዚህ በሶስት በዲሲፕሊን መመራት ከተቻለ፣ በፕሮፌሽን መመራት ከተቻለ፣ ሌብነትን ከዚህ ውስጥ ማስወጣት ከተቻለ ይሄ ስፖርት ያድጋል። እድሉም አለው የማደግ እድል። ስለዚህ በርቱ። እነዘይዶንም አዘጋጁላቸው፣ ይቧቀሱ። በዚህ አጋጣሚ ግን በቅርብ ጊዜ የኢትዮጵያ ሞተር ስፖርት አሶሲዬሽን ጎብኝቼው ነበርና ይሄም ከሚያድጉ ስፖርቶች አንዱ ነው። ለምሳሌ ኢትዮጵያ የተለያዩ ከተሞች የራሳቸውን ኮሪደር ልማት እየሰሩ ነው ያሉት። እነዚህ ኮሪደር ልማቶች የሰሩ አካላት እንዲጎበኝላቸው ይፈልጋሉ። ግን ሰው በማምጣት ሳይሆን እንደዚህ አይነት የሞተር ስፖርት ውድድሮችን ማዘጋጀት ከቻሉ የሰሩትን ስራ ቢያንስ ወይ ልንወቅሳቸው ወይ ልናመሰግናቸው የምንችልበት እድል ይፈጠራልና ሞተር ስፖርት አሶሲዬሽንን ተጠቀሙበት። የኢትዮጵያ ብስክሌት ማህበርን ተጠቀሙበት። የኢትዮጵያ አትሌቲክስ ፌዴሬሽንን ተጠቀሙበት። ስለዚህ አንዳንዴ ከእንደዚህ አይነት ሁኔታ እያየን ከእንደዚህ ከ1964 ጀምሮ የሚሉ ፖለቲከኞችን ወሬ እንደው ጋፕ እንላለን የነሱን ወሬ ላለመስማትና በርቱ ለማለት እፈልጋለሁ። ንቃተ ህሊና ግን ተረጋጋ አባቴ።